አይተህ ታውቃለህ? አይ እኔስ አላየሁም። እና አቤኒ የሁለታቸውም ርቀት ለማጥበብ እየሞከረ ዜማዬን ግን ደግሞ በተነሳችበት እያንጎራጎረ ስለሚዘፍነውንም ዘፈን እየሰማች ምን አለ አይንህን ብታሳየኝ ትላለች። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ አበረታቱኝ። ዜማዬ ልብ አንጠልጣዩ ክፍል ይዤላችሁ ቀርብ ያለው የዜማዬና የአቤኒ ፍቅር ልዩ የሆነና አሁን ላይ ሳይተዋወቁ በሩቅ ሆነው ሁለቱም የሚፈቃቀሩ ፍቅረኛሞች፣ አሁን ላይ ግን የማታውቀው ስለ አቤኒ ማንነት የማታውቀው ዜማዬን አጠገቧ ሆኖ የምትወደውንም ሰው የምትፈልግ ዜማዬ አቤኒ ግን እሱም አሁን ላይ የሚፈልገውን ነገር እሷ በደስታ እንድትኖር ብቻ እሷንን ማሰቃየት ወይንም አጠገቧ ሆኖ እንድትፈልግ ፈልጎ ሳይሆን እሷ የማይገባትን እኔ ድህነት ውስጥ ሆኜ እኔ ነኝ ብላት እንኳን ምናልባት ላትቀበለኝ ትችላለች እና ድህነቴን አሸንፌ ከዛ በኋላ ሁሉም ነገር እነግራታለሁ በሚል በማርፈዱ ብቻ ብዙ ዋጋ ሊከፍል ደርሷል። አቤኒ አሁን ላይ ሊስትሮ ጠራጊ ነኝ ብዬ እኔ ነኝ አንጎራጓሪሽን ስላት ምን ትለኛለች የሚለውን ሀሳቡ ውስጡ ስለገባው ምንም ነገር ደብቋት እያደረገና እየተደበቀ እየዘፈነላት፣ ዜማዬ ግን በሩቅ ሆና በፍቅሩ እየተሰቃየች ግን ደግሞ ለሱ ቅርብ ሆና ለሷ ርቅ የሆነ እሷ ግን ሁሉም ነገር ቅርበቷ መሆኑን ሳታውቅ በሩቅም ሆና ታፈቅረዋለች። ድምፁን አፍቀኝ ዛሬ ግን ይሄ የማላውቀውንም ድምፅ ውስጡ ላይ የሆነ ነገር ይሰማኛል ትላለች። ዜማዊም ደግሞ እንዴት ነው የምታምረው እያለ አቤኒም እሷንንም ውበቷ ያደንቃል። ዛሬስ አጓጓታለሁ የእሷንም ውሎ እንደዚህ ካላጓጓኋት እሷንን እንደዚህ እንትን ስትል ካላየው ውሎ የምኳ አያምርም እያለ አቤኒም ይህንን እንድትጓጓ እየዘፈነ ከርቀት ሆኖ እሷም በመፈለግ ላይ ትገኛለች። ዜማዬ ወጣ እያለች የእሱን ድምፅ ስትፈልግም እሱ ግን አንድ ቦታ ይደበቅና እያንጎራጎረ ስለ ዘፈኑ የፍቅር ዘፈን ይዘፍንላታል። ድምፁም ስትሰማ ወዴት ሄዶ ይሆን ወዴት ነው እስኪ ቀረብና ንገረኝ ትላለች። ዜማዬ ግን ከርቀት ሆኖ ድምፁንም ስትሰማ የሆነ ደስ የሚል ስሜት ይሰማታል። አቤኒ ግን ይህንን ከርቀት ሆኜ የማደርገው ላንቺ ስል ነው እያለ በዚህ ድህነቴ ውስጥ ወይም ሊስትሮ ጠራጊ ብሆን አንቺ እንዴት ልትቀበይኝ ትችያለሽ እያላትም ግን ለሱ አይነግራትም። ከራሱ ጋርም ያወራል። ይህንን ነገር አሸንፌ አንቺ ጋር እሆናለሁ ይላል። ግን እየተቀደመ መሆኑንም አያውቅም። እሷ ግን እውነተኛ ማንነቱንም ብታውቅ የምትርቀው እየመሰለው አቤኒ በእሷ ፍቅር አጠገቡ ሆና እንኳን መንካት ሳይችል እሷ ደግሞ ከርቅ ሆና አፍቅራው አጠገቧ ሆኖ ያላየችው አቤኒ። ዜማዬ አሁን ላይ የአቤኒ ድምፅ በመስማት ላይ ግን አጠገቧ ሆኖ አቤኒን ትጠይቀዋለች። ስማኝ እዚህ ሰፈር የሚያንጎራጉረውን ሰው ታውቀዋለህ እንዴ ትላለች። በመሀልም እሱ አዋቀዋለሁ ይላታል። እሷም ደንገጥ ትልና ታዲያ የት አለ ካወቅከው ንገረኝ ትላለች። ዜማዬ አዎ አውቀዋለሁ ግን ምናልባት ሳገኘው እነግርሻለሁ ይላታል። እሺ በቃ ስታገኘው እንድትደውልልኝ ስልክ ልስጥህ ብላ ስልኳን ትሰጠዋለች። ከዛም የእሱም ስልክ እንዲሰጣት ትነግረዋለች። ይሰጣትና ስሙም ሊስትሮ ጠራጊው ትለዋለች። ልጅ በዛን ጊዜ ሊስትሮ ጠራጊው ልጅ ባለች ጊዜ በመሳቅ ሳይቀየማት እየሳቀና ሊስትሮ ጠራጊው አልሽኝ እንዴ ይላታል። አዎ ምን ላድርግ ስምህ እኮ ስላልነገርከኝ ነው ትለዋለች። ኧረ ምንም ጣጣ የለውም እና ይመቸኛል የፈለግሽውንም ሊስትሮ ጠራጊውም ይመቸኛል ይላታል። ዜማይም እሺ በቃ እንተዋወቅ ዜማ ይባላለሁ ብላ እጇንም ዘርግታ ለመጨበጥ ትሞክራለች። እጁን በማሸሽ አቤኒም አይ እጅ ቆሻሻ እኮ ነው ይላታል። ኧረ ተው እንደዚህ አይባልም ብላ እሷ ማንነቱንም ሳትጠየፍ እጁን ተጨብጠዋለች። አቤንም እጁን ይሰጣትና አቤን ይባላለሁ ይላታል። እጁንም ከሷ እጅ ማስለቀቅ ስላልፈለገ ለብዙ ደቂቃ ያቆየዋል። ኧረ እጄን ልቀቀኝ ትለውና ትዝ ሲለው እጇን እንደጨበጠው ይለቃታል። በዛም መሀል እሺ ግን አሁን ስታገኘው ትደውልልኛለህ አይደል ትለዋለች።
አዎ እደውልልሻለሁ ይልና ስልኳን በመስጠት የእሷ ስልክ ለሱ በመስጠቷ በጣም ደስ ብሎታል። በጣም ደስ እያለው ህልም ሆነብኝ እኮ እያለ ይህንን ህልም እኮ ነው ለኔ እያለ እየዘፈነና በቃ እውነትን በአካል እንዳገኛት ያስባል። ግን እሷ እውነተኛ ማንነቴ ብነግራት ይህን ያክል አትቀርበኝም ከቅርብ የሆነ እንዳላጣት ብሎ ነበረ። አቤኔም የእሷን ፍቅር ከቅርበት ሆኖ ድብቅ የሆነው ግን ደግሞ እሷ ያን ያክል በማንነት የምታፈር አይደለችም። ብቻ የምትፈልገው ዜማዬ ከቅርቧ ሆኖና ይሄ አንጎራጓሪ ማን ነው ብላ ከሩቅ ሆና ይህንን ድምፅ ያፈቀረችውም ዜማዬ ጠዋት ስትነሳም ድምፁን ለመስማት ትጓጓለች። ዛሬስ ወዴት ጠፋ ናፈቀኝት እያለች አቤኔም በጫማ መጥረጊያ ቦታ ላይ ሆኖ ወዴት ሄደ ይሆን ድምጿ እኮ ናፈቀኝ ወዴት ጠፋች ይላል። እሷም ጭራሹም ድምፁን ሳይሰማ ሲቀር መንገዱን ትጀምራለች። እየተጓዘች ድምፁን ትፈላልጋለች። አቤኔ ድምፁን አጥፍቷል። እዛም እሱም ጋር ስላልመጣችና እሱም በጣም ሀሳብ ውስጥ ገብቶ ጫማ ጠርጋለች። የሚጠርግላቸው ሰዎች እግራቸውንም ልብሳቸው ያቆሽሽበታል። አንዱ አስጠራጊ ከዛም በኋላ ለሱ ጫማውን አንተ አይተህ አትሰራም እንዴ እያለ በጣም ይቅርታ ቢለውም እንኳን ጫማውን ሳይጠርግ ልብሱ ላይ ስላደረገበት ውሃው ተናዶ በቦቅስ ይለዋል። አቤኔም በጣም አይኑ ላይ ፊት ለፊት አይኑን ሲመታው አይኑን በእጁ ይዛል። አስጠራጊውም ትቶት ሄድና በመሃል ዜማዬም ስትፈልግ አንጎራጓሪዋም ወደሱ ትመጣለች። ምናልባት ደወለ ይሆን ብላ ምናልባት አገኘው ይሆን ይደውልልኝ ብላ በምትጠብቅበት ሰዓት ሳታገኘው ስትቀር ነበረና ወደሱ መጣችው። እሷም በመሃል ስታየው ግን ትደነግጣለች። አይንህን ምን ሆነህ ነው ትለዋለች። አይ ትንሽ መጋኛ መጥቶኛል ነው እያለ ይቀልድባታል። እንዴ አንድ አይንህን እያለች ስትጠይቀውም አዎ አንድ አይኔ እያለ እሺ በቃ ናሽ እፍ ልበልልክ ብላ ወደሱ ጠጋ ብላ እፍ ለማለት ትሞክራለች። አቤኔ በዛን ሰዓት በጣም ደስ እያለውና ይህንን ነገር አጋጣሚውን እየተጠቀመ ነበረ። ምንም እንኳን እውነተኛነት አፍቃሪዋና እሱም ተፈቃሪ መሆኑን ባይነግራትም አጠገቧ ሲሆንና አጠገቡ ስትሆን በጣም ደስታ ስለሚሰማው አይኑንም እፍ እያለችለት ባለ ጊዜ እሷንም በጣም አትኩሮ ሲያያት ነበረ። ሚያያት ግን በፍቅር አይኑ ነበረ። እሷ ናት ማስተዋል ያቃታት። እሺ ግን አሁን ተወክ ትላለች። እሱም ገና በተመስጦና በፍቅር አይንም እያያትም ስለነበረ አፉንም መናገር አልቻለም። አይ ይላታል። አንገቱን በመነቃነቅ ነበረ አፉንም እስከሚናገር ድረስ እሺ ተሻለክ ትላለች ዜማዬ። አይ እያለ አሁንም አንገቱ ነው የሚነቃንቀው። ታዲያ አልተሻለክም ስትለው ድጋሚ አረ በጣም ተሽሎኛል፣ እንደ ዛሬው እንኳን ደህና ሁኝና ተሽሎኛ አያውቅም እያለ ሁሉም ነገር ደስተኛ እንደሆነ ይነግራታል። እሺ በቃ ግን ስማኝማ አቤኔ ልጁ ግን መጥቶ ነበር እንዴ እያለች ስትጠይቀው አዎ መጥቶ ነበረ እያንጎራጎረም ነበረ፣ አንቺ ስትመጪ ግን ትቶ ሄደ ይላታል። በጣም ይከፋትና ብድግ ብላ ለመሄድ ትነሳለች። ይኸውልህ አይንህን ታየው ብላ ትታው ትሄዳለች። አቤኔም በዛን ሰዓት የምታስብለት መሰለውና በጣም ደስ አለው። አይኔን ታየዋለችኝ እያለ በደስታም በውስጡ ሲፍለቀለቅ ነበር። አቤኔም አንድ ሀሳብ መጣለት። እውነቱንም ነግሮ ከዚህ ስቃይና ከዚህ ከድብቅ አፍቃሪ እሷንም ከዚህ በላይ መጉዳት የለብኝም ብሎ ያስባል። አቤኔ እውነቱንም ለመንገር ወደ ዜማዬም እውነቱን አንጎራጓሪሽ እኔ ነኝ እና ደግሞ ድሃና ጫማ ጠራጊ ነው፣ በዚህ ህይወት ነው የምተዳደረው ልበላት ብሎ ይወስናል። ዜማዬም ይህንን እውነት የማታውቀውን እሷ ጋርም ለመደወል ስልኩም ያነሳል። ዜማዬ ግን ስልኩም ለመደወል ይህንን ስልክ የአቤኔ ስልክ ሲጠራ እሱንም ስለዚህ ነገር ይነግረኛል ብላም አይደለም የምታስበው። ስለ አንጎራጓሪው ልጅ አገኘሁትና ነይና ተዋወቂው የሚላት እየመሰላት ዜማዬና አቤኔ በጣም የሁለቱ ያለው ግንኙነት በጣም ጠንካራና በሁለቱ መሀል ግን ከባድ የሆነ ግድግዳ አለባቸው። ይህንን ነገር ደግሞ
በመሀላቸው ድህነት ነው። ድህነት ደግሞ ፍቅርን ሊያበላሽ አይችልም። ምናልባት አንዳንድ ሰዎች ሊያበላሹት ይችላሉ። አቤኒና ዜማዬ ሁለቱም በጣም ልዩና አሳቢ የሆኑ ለፍቅር ወይንም ለሰው ልጅ ክብር ያላቸው፣ በተለይ ዜማዬ ለማንም ሰው ቢሆን ትንሽ የሆነ ወይም የወረደ አመለካከት የሌላት ዜማዬ ከአቤኒ ፍቅር እውነተኛነቱን ደውሎ ይነግራታል ወይስ? ቀጣዩን ክፍል የምናይ ይሆናል።